ሰላም ሰላም፣ እንዴት ናችሁ? ውድ ዩቲዩብ ቤተሰቦች ሰላም ናችሁ ወይ? ባላችሁበት ሰላማችሁ ይብዛ። እንግዲህ ሳብስክራይብ እያደረጋችሁኝ ስለሆነ በጣም ነው ማኑ። ጥለታቸው እንደዚህ ሰፊ ቢሆንም ቀላል ናቸው። ልቅ የተሰራብኝ ነጠጅ የተሰራ ልብስ ነው። ይህም በሱፍ ከር የተሸመነው በጣም ነው የሚያምረው። ከዚህ ጋር እንግዲህ ደረጃዎች አሉት ላይ እና ወለቶች ደረጃ ተሰጥቶታል። ብርቱካን ከለር ሻይ ወርቀዘቦች ገብቶለታል ማለት ነው። እዚጋ ደግሞ በዘንባባ የሚመስሉ ልብሳቶች አሉ። የሚያምረው የተሰራ ልብስ ነው። ልብሶች እንግዲህ በሱፍ ክር ስለሚሸመኑ ጥለታቸው እንደዚህ ሰፊ ቢሆንም አይከብዱም። ምክንያቱም ሳባ ክር አይጠቀሙም። ሱፍ ክር ስለሆነ በጣም ቀላል ነው ለሰውነት፣ አይከብድም። እንደ ጥለቱ ስፋት አይደለም፣ አይከብድም። በዛ ላይ የሚሸመኑት በመነን ነው። ይሄ የምታዩት መነን ነው ማለት ነው። ሁለታይ መነን ነው እንደምታዩት፣ ሁለታይ መነን ነው። ስለዚህ ምንም አይከብዳችሁም ማለት ነው። ጥለቱ ሰፊ ቢሆን ምንም የመከበድ ባህሪ የለውም። የሚያምር ሆኖ ይሄ ከኋላ ዙሪያ ሆኖ ይሰራላችኋል። ፊት ለፊቱ ጥልፍ ነው የሚሆነው። በፈለጋችሁ ጥልፍ፣ ወራጅ ጥልፍ ከፈለጋችሁ ወራጅ፣ አንገት ላይ ከፈለጋችሁ አንገት ላይ ነው የሚሰራላችሁ ማለት ነው። ይሄ ነጠላው ነው። ነጠላው ይሄን ይመስላል። በጣም ነው የሚያምረው። ዲዛይኑም ከለር አገባቡም በጣም የሚያምር ጥለት ነው። ነጠላው ደግሞ በጣም ትልቅ ነው። በጣም ትልቅ ነው። ያላብሳችኋል ማለት ነው። በመነን ስለተሰራ ቅለት አለው ለሰውነታችሁ ማለት ነው። ዋጋው እንደዚህ ጥንቅቅ ብሎ አልቆለት በፈለጋችሁት ዲዛይን ይሰራላችኋል። 15,000 ይሰራላችኋል። ይሄኛው ደግሞ እንደምታዩት ወይነ ጠጅ ድምቅ ብሎ የተሰራ በወይነ ጠጅ የተሰራ ልብስ ነው። ይህም በሱፍ ክር የተሸመነው በጣም ነው የሚያምረው። ከዚህ ጋር እንግዲህ ደረጃዎች አሉት። መሀል ላይ መነኑና በወይነ ጠጅ ደረጃ ተሰጥቶለታል። እዚጋ ደግሞ ብርቱካን ከለር ሻይን ወርቀ ዘባዎች ገብቶለታል ማለት ነው። እዚጋ ደግሞ በዘንባባ የሚመስሉ ንቅሳቶች አሉት። በጣም ነው የሚያምረው ልብሱ። እንደምታዩት ቆንጆ ሆኖ የተሰራ ልብስ ነው። ወይነ ጠጅ ደግሞ ድምቅ ያደርጋል። የሚያምር ፈካ ያለ ከለር ነው። ውበቱ በጣም ነው የሚያምረው። እንደነገርኳችሁ በመነን ነው የሚሸመነው። ሁለታይ መነን ነው። ቀላል ነው ለሰውነታችሁ፣ አይከብድም ማለት ነው። ይሄኛው ደግሞ የሚለየው አንዱ አርብ ሰፊ ነው፣ ሁለቱ አርብ እንደዚህ ጠባብ ናቸው ማለት ነው። ሁለቱ ሰፊ፣ ሁለቱ ቀጭን ናቸው። እነዚህ ሁለቶቹ ቀጭኖች ፊት ላይ ይገጠማሉ። ይሄኛው ደግሞ ከኋላ ይገጠማል ማለት ነው። ወራጅ ለምትፈልጉ ወራጁ እዚህ ጋር ከቀጭኖቹ ላይ ያርፋል ማለት ነው። አንገት ላይ ቀጠን ላለ ለምትፈልጉ መሆን ይችላል። በጣም የሚያምር ቆንጆ ነው። ነጠላው ሲሄድላችሁ ነጠላውም ትልቅ በደንብ የሚያላብሳችሁ 2 ከ20 የሆነ ነጠላ አለው። በጣም የሚያምር ትልቅ ነው። መነኑም ቆንጆ ነው። ዲዛይኗ አንዷ ደረጃ ወታ ነው የተሰራችው ጋር በጣም የሚያምረው። እንደዚህ ቃል አድርጋችሁ ድምቅ ያደርጋችኋል ማለት ነው። ከፈትል ደግሞ ይሄኛው የወሎዎች ደግሞ ቆንጆ ናቸው። ዋጋው እንደዚህ አልቆለት ተመጣጣኝ ዋጋ ነው ያለው። 16,000 ይሰራላችሁ። ልብስ የሌላችሁ ይሄኛው እንግዲህ በዶቃ ከለር የተሰራ ነው። በጣም የሚያምር ድምቅ ያለ ዶቃ ከለር ያለው ነው። 3 ደረጃዎች አሉት። ከላይ ታች አንድ አለው፣ መሀል ላይ አንድ አለው፣ ከላይ ደግሞ አንድ አለው ማለት ነው። በጥቁር በሻይን ወርቀ ዘቦ፣ በነጭ በጥቁር እንዲሁም መስቀሉ እዚህ ጋር ዲዛይኖች አሉት። በዘንባባ የተሰራ የሚያምር ዲዛይን ያለው ልብስ ነው። እንደነገርኳችሁ በመነን ስለሚሸመን አይከብድም። ይሄም ሁለቱ ሰፊ 4 አርብ ነው። ሁለቱ ሰፊ፣ ሁለቱ ደግሞ እንደዚህ ቀጠን ብላ የተሰራች ደረጃዋ ብቻ ሁለቱ ላይ ደረጃው ብቻ የተሰራ ልብስ ነው። ይሄ ደረጃው ብቻ ፊት ለፊት ይገጠማል። ከኋላ የሚሆኑት ደግሞ ሁለቱ ሰፊው ነው ማለት ነው። 4 አርብ ነው። ወደ ነጠላው ሲሄድላችሁ ነጠላዋ ደግሞ የሚያምር አንድ ደረጃ ያላት የሚያምር ቆንጆ ዲዛይን ያለው ነው። ጥለቱም ነጠላው ስፋትም በጣም ትልቅ ነው። ያላብሳችኋል በደንብ። ዋጋው ተመሳሳይ ነው ማለት ነው። ይሄኛው ልብስ እንግዲህ ምዝ ልብስ ይባላል፣ ወይም ቻይና ልብሶች በምዝ ዲዛይን የተሰራ ልብስ ነው። በጣም ነው የሚያምረው። ይሄ ልብስ በወራጅ ፊት ለፊት ሲሰራ የሚያምር ቆንጆ ልብስ ነው የሚሆነው። አሁን በፊት ተሰርቷል ማለት ነው። መደቡ እንግዲህ በሚያምር ውሃ ሰማያዊ ከለር የተሰራ ነው። እዚህ ጋር ደግሞ ሻይን ወርቀ ዘቦች መሀል ላይ ገብቶለታል። ሱፍ ክር ስለሆነ ምንም የሚከብዳችሁ ነገር የለም። ቆንጆ ልብስ ነው። ከላይ እንግዲህ መነኑ በቡኒና በነጭ የተሰራው። ወደ ነጠላው ሲሄድላችሁ ነጠላው የሚያምር የሆነ ከነጠላው ጋር ተመሳሳይ ከቀሚሱ ጋር ተመሳሳይ የሆነ የነጠላ ዲዛይን አለው።
ቁመቱም ይሄን ይመስላል። እንግዲህ አጣፍታችሁ ትለብሱት በደንብ የሚያላብሳችሁ ቆንጆ ልብስ ነው። ዋጋው እንደዚህ አልቆለት በወራጅ ብትፈልጉ በወራጅ አንገት ላይ አራት ማዕዘን ብትፈልጉ ይሰራላችኋል። 15,000 እንሰራላችኋል። ይሄኛው ልብስ እንግዲህ ከዛኛው የሚለየው በቻይና ልብስ ነው የተሸመነ። ይሄ ሽሮ ከለር ቻይና ልብስ ነው። እንደምታዩት ከለሩ ሽሮ ከለር ነው። በመነን ሲሆን ነጭ ይሆናል ማለት ነው። ቀለል ያለ ነው፣ አይከብዳችሁም። መደቡ ቡኒ ከለር ተሰርቶ መሀል መሀል ላይ እንግዲህ ዲዛይኖች ተሰርቶለታል በቢጫ ሻይን ወርቀ ዘቦ። ይሄኛው ደግሞ የሚያምር ሌላኛው ዲዛይን አለው። ይሄ ሁለቱ ቀጠን ያሉ ናቸው። ሁለቱ ቀጭን ሆና ፊት ለፊት ይገጠማል ማለት ነው። እነዚህ ፊት ለፊት ላይ ሁለታቸው ቀጭኖች ይገጠሙና ሁለቱ አርብ ሰፊው ፓርት ከኋላ ይገጠማል። በጣም የሚያምር ሌላ ዲዛይን ይሆናል ማለት ነው። ዋጋው እንደዚህ ያልቆለት 15,000። እንግዲህ ሌላኛዋ በሪጋ መነኑ በሪጋ የተሰራ ልብስ ነው። በጣም በሚያምር ሪጋ ልብስ ነው። እንግዲህ መነኑ ግጥም ብሎ የተሰራ የሚያምር ቆንጆ ሆኖ የተሰራ ነው። ያሳያል አትሉትም? መደቡ ቆንጆ ሆኖ የተሰራ ልብስ ነው። ዲዛይኑ እዚህ ጋር ደግሞ ፒንክ ወደ ፒንክ የሚሄድ አይነት ዲዛይን አለው መደቡ ማለት ነው። እዛ በነጭ ከለር የተሰራች ነች። ለማንኛውም ሰው መሆን የምችል ልብስ ነች። እዛ ላይ 5 አርብ ነች። 5 አርብ ስለሆነ በ5 አርብ አልቆለት ስታዩት የምትወዱት ቆንጆ ልብስ ነው የሚሆነው። 5 አርብ ሲሆን ሰፋ ይልና ውበት ይኖረዋል። ዙሪያው 5 አርብ ሲሆን ማለት ነው። ዋጋው እንደዚህ አልቆላት 14,000። ችኛዋ ልብስ ሄድላችሁ። ችኛዋ ልብስ ደግሞ የምታምር በቀጭን መካከለኛ ቀጭን የተሰራች ልብስ ነች። መደቡ 49 የተሰራ ከላይ 8 ቁጥሮች አሉት። ጎመኔ ከለር አለ፣ እዚህ ጋር ቢጫ አለ፣ 100 ቁጥር እዚያ ጎመኔው 100 ቁጥር ይባላል። እዚህ ጋር አረንጓዴዎች አሉ፣ ዶቃ ከለር። በጣም የሚያምር ቆንጆ የሆነች የተሰራች ዲዛይን ነች። ልክ ብላ የተሰራች መሀል ላይ በደቃቀው መስቀሎች አሉት። ልብስ እንግዲህ 5 አርብ ስለሆነች ውስጡ ስታዩት ደግሞ ፈርስ የለውም። በጣም የሚያምር ፈርስ የለውም ውስጡ ልብሱ 5 አርብ ስለሆነ በ5 አርብ አልቆለት ስታዩት ልብሱን በጣም ነው የምትወዱት። በጣም ነው የሚያምረው። ቀጠን ያለ ልብስ 5 አርብ ሲሆን ውበቱ ሌላ ነው ማለት ነው። ሁለት አይመነን ነው። ቆንጆ የሆነ የተሰራ ግጥም ብሎ የተሰራ ሁለት አይመነን ነው። ዋጋው እንደዚህ አልቆላት 13,000። እንግዲህ 5 አርብ ነው እያሳየኋችሁ ያለው እስካሁን። እችኛዋ ልብስም ሌላኛው 5 አርብ ልብሳችን ነች። መደቡ በወይነ ጠጅ እና ሻይን ወርቀ ዘቦ ነጭና ቢጫ ወርቀ ዘቦ ተሸርቦ ነው የተሰራው። ከዛ ውጭ ደግሞ ይሄኛው ወይነ ጠጅ ከለር ነው ማለት ነው። ዲዛይኗ የምታምር ነች። ለማንኛውም ሰው የምትሆን ለማንኛውም ሰው ትሆናለች። ለቤተ እስራኤሎችም ይሆናል፣ ለሙስሊም ቤቶችም ይሆናል። ለማንኛውም ሰው ሆነ የተሸመነች ነች። እዛ ላይ 5 አርብ ነው። ውስጡ እንደምታዩት ምንም አይነት ፈርስ የለውም። ራሱ ልብሱ ነው የሚመስለው ዲዛይኑ። ፊትለፊቱ ኋላውም ተመሳሳይ የሆነ ሽመና ነው። 5 አርብ ስለሆነ በጣም የሚያምር ዙሪያው ግጥምጥም ብሎ ሲሰራ ውበቱ ሌላ ነው። እችኛዋ እንግዲህ ነጠላዋ ነች። ነጠላዋ ትንሽ ከቀሚሱ ነስ ብላ ተሰርቶላታል ማለት ነው። ሁለት አይመነን ነው። መነኑ ጽድት የተሰራ ቆንጆ ልብስ ነው። ይሄ እንግዲህ በወራጅም ከአንገት ላይ ቀጠን ብላም ስትሰራ ቆንጆ ልብስ ነው የምትሆነው። ዋጋው አልቆላት እንደዚህ ብሎ 15,000። ወደዚህ ችኛዋ ልብስ ሄድላችሁ። ችኛዋ ልብስ ደግሞ መካከለኛ የሆነ ጥለት ስፋት ያላት ልብስ ነች። በጣም ነው የምታምረው። ቆንጆ ሆነ የተሰራች ነች። መደቧ እንግዲህ እዚህ ጋር ዶቃ ከለር አለው፣ እዚህ ጋር ደግሞ ቢጫ ከለር አለው። በጣም በሚያማምር ዲዛይኖች እዚህ ጋር 74 ቁጥር አለው የተሰራች ልብስ ነች። የሚያምር ዲዛይን ነው። ውስጡን ስታዩ ጥቅም ብሎ የተሰራ ቆንጆ የሆነ ዲዛይን አለው። ጥለቱም ተመጣጣኝ ነው። መነኑም ቆንጆ ሆኖ የተሰራ ሁለት መነን ነው። ግጥም ብሎ የተሰራ መነናችን ነው። ላይ መነን እና ገበር ደርበን እንደምንሰራላችሁ ታውቃላችሁ። ዋጋው እንደዚህ አልቆላት 14,000። ወደዚህ ችኛዋ ልብስ ሄድላችሁ። ችኛዋ ልብስ እንግዲህ አብሽ ከለር ነው። መደቡ አብሽ ከለር ነው። እዛ ውጭ ደግሞ ሻይኖች አሉት ውስጥ ላይ ቢጫ ሻይን እና ነጭ ሻይን ወርቀ ዘቦ ማለት ነው። ሻይኖች ሲገቡበት ልብሱ ውበት ይኖረዋል ማለት ነው። እና 49 ቁጥሮች አሉት እዚህ ጋር ዲዛይኑ ላይ መሀል መሀል ላይ ያሉት በ49 ቁጥር ነው የተሰሩት። በጣም የሚያምር ዲዛይን ነው። ውስጡ በደንብ ስታዩት የሚያማምር ዲዛይኖች አሉት። ሁለት አይነት ዲዛይን ያለው
ጥለቱ ስፋት ደግሞ መካከለኛ የሆነ ጥለት ስፋት አለው። ጥለቱን ስታዩት በጣም ሰፊ የሆነ የጥለት ስፋት አለው። ጥለቱ እንዲሸከመው ተደርጎ ነው መነኑ የተሰራ። ሁለታይ መነን ነው። በጣም የሚያምረው ይሄ እንግዲህ አንገት ላይ በፈለጋችሁ ዲዛይን ስታሰሩት የምትወዱትና ቆንጆ የሆነ ከለር ነው። አብሽ ከለር ደግሞ በጣም ቆንጆ የሆነ ከለር ነው። ዋጋው እንደዚህ አልቆለት 18 ሺህ። ወደዚህኛው ልብስ ሄድላችሁ። እቺኛ እንግዲህ መካከለኛ የሆነ ጥለት ያላት ሳይዝ ነች። እዚህ ላይ አንድ ደረጃ አላት። በጣም ነው የምታምረው። 8 ቁጥር ዶቃ ከለር 74 ብዙ አይነት የጥለት ስብጥር ነው። በጣም ያምራል። እዚህ ጋር ዳር ላይ ደግሞ በሻይኖር ከዘቦ ተሰርቶለታል ማለት ነው። እዚህ ጋር ያሉት መስቀሎች ለልብሱ ዲዛይን የሚያምር ውበት ሰጥቶታል ማለት ነው። እዚህ ጋር ያለችው ደረጃዋ ደግሞ ውበት አላት ለልብሱ። ዋጋዋ እንደዚህ አልቆላት ጥንቅቅ ብላ በፈልጋችሁ ዲዛይን 16 ሺህ። ዛሬ የተዘጋጁላችሁ ልብሶች እነዚህን ይመስላሉ። የመረጣችሁትን ስክሪንሾት እያደረጋችሁ ላኩልኝ እላለሁ።